እርምጃ መውሰድ እየተቻለ ያኔ ያስቆሙን አሜሪካኖቹ ናቸው። በጣም ጥሩ ታይም ነበረ ማለት ወታደራዊ እርምጃ ኢትዮጵያ ላይ መውሰድ። ኢትዮጵያ እንድትመታ አይፈልጉም ማለት ነው። ኢትዮጵያ ላይ የጦር ጉዳይ እንዲካሄድባት በፍጹም አይፈልጉም ማለት ነው። ኢትዮጵያ ጋር ሄደው በጦርነት ጉዳዩን ለመፍታት ይሞክራሉ ተብሎ ይፈሩ ይሆን? امبارح وزير دفاع مصر قابل نائب وزير خارجية أمريكا. طب بيقابلوا ليه؟ ትላንትና የግብፅ የመከላከያ ሚኒስትር ከአሜሪካው የውጭ ጉዳይ ምክትል ሚኒስትር ጋራ ተገናኘ ይላል። ለምን ነበር ይሄ ግንኙነታቸው? الراجل ده هو المسؤول عن ملف سد النهضة. ይህ ሰው የመጣበት ዋና ጉዳይ ግብፅ ላይ ማለት ነው የህዳሴ ግድብን ፋይል ይዞ ነው። وهيطلع بعد كده على اثيوبيا بس ከዛ በኋላ ወደ ኢትዮጵያም ይሄዳል። سؤال هو አሁን ጥያቄው ለምን وليه بيقابل وزير الدفاع؟ ትልቁ ጥያቄ ለምንድነው የመከላከያ ሚኒስትሩን ሄዶ የሚያናገረው? انا عايز اقول لك حاجة غريبة جدا. አንድ በጣም የሚገርም ነገር ልነግርህ እችላለሁ። كل ما ملف سد النهضة يكون في أزمة كبيرة የህዳሴው ግድብ ሁል ጊዜ ውጥረት ያለበት የሆነ ጉዳይ ሲከሰትበት በህዳሴው ግድብ ችግር ውስጥ بتلاقي مسؤولين من وزارة الدفاع الأمريكية أو حتى من الخارجية الأمريكية بتقابل مسؤولين في وزارة الدفاع المصرية. የአሜሪካ የውጭ ጉዳይ ሚኒስትር ቢሮ አካላት ወይም የመከላከያ ሚኒስትር ቢሮዎች አካላት ከአሜሪካ ከግብፅም የመከላከያ ሚኒስትሮች ጋር ነው የሚገናኙት። ለምን? هل هم خايفين ان الجيش المصري يخش في حرب فجأة مع اثيوبيا؟ ለምሳሌ የግብፁ ወታደር በድንገት ከኢትዮጵያ ጋር ሊጋጭ ይችላል ወይም ኢትዮጵያ ጋር ሄደው በጦርነት ጉዳዩን ለመፍታት ይሞክራሉ ተብሎ ይፈሩ ይሆን? ودايما بيلحقوا نفسهم ويتحركوا حركة ከዛ ቶሎ ብለው ጉዳዩን ለማብረድ ሚንቀሳቀሱ ይመስላል። غير عادية وحركة سريعة በጣም ፈጣን የሆነ ያልተለመደ የሆነ በሆነ አይነት እንቅስቃሴ። الكلام ده مش مجرد تحليل يا جماعة. ስለዚህ ይሄ አሁን ምነግራችሁ ነገር ዝም ብሎ ትንተና ነገር አይደለም ያለና እየተከሰተ تعال معايا شوف الواقع وشوف ايه اللي هيحصل في الملف ده. في 3 በትክክል እየተከሰተ ያለው ነገር እስኪ አብረን ነው። مرات أزمة سد أثيوبيا وصلت لنقطة حساسة جدا. لقينا በሆነ ጊዜ የኢትዮጵያ የህዳሴ ግድብ ጉዳይ በጣም ሴንሲቲቭ የሆነ በጣም ስስ የሆነ ነጥብ ላይ ደርሶ ነበር። በጣም አደገኛ የሆነ ነገር ላይ ደርሶ ነበር። على طول مسؤولين أمريكان نزلوا وقابلوا أهم شخصية في مصر في وزارة الدفاع. مين؟ وزير الدفاع نفسه. እንዲሁ በጣም በህዳሴ ግድብ ጉዳይ ላይ ውጥረት ላይ በተደረሰ ጊዜ ቶሎ ብለው አሜሪካኖች የውጭ ጉዳይ ሚኒስትሮቻቸውን ከግብፁ የመከላከያ ሚኒስትር ጋር ሄደው አገናኝተው ተወያይተው ነበር። التوقيتات دي غريبة جدا. እና እንዲህ አይነቱ መገጣጠሞች በጣም የሚገርሙ ናቸው። هل كانت مصر هتخش حرب وأمريكا كانت قالت استني الدنيا هتولع بتحاول توقف مصر؟ في 2016 حصل حاجة غريبة جدا. ልክ እንዲሁ ለምሳሌ እንደ ምሳሌ መጠቅስላችሁ ይችላል በ2016 የተከሰተ ነው። የተለያዩ አጋጣሚዎች ከአሜሪካ በህዳሴ ግድብ ጉዳይ ላይ የሆነች ነገር ሲፈጠር ቶሎ ብለው የመከላከያ ሚኒስትሩን ግብፅ ላይ ሄደው ያወሩታል ያናግሩታል። እና ይህንን ከሚያሳዩ ነገሮች የተጀመረው አሁን ሳይሆን ከ2016 ጊዜ ጀምሮ እንደነበር ላሳያችሁ ይላል። خلي بالك 2016 دي آخر شهور لحكم أوباما. يا 2016 ማለት ደግሞ የመጨረሻው የኦባማ የፕሬዝዳንትነት ክፍለ ጊዜ ነበር። وفي نقطة مهمة جدا. እና አንድ በጣም ወሳኝ የሆነ ነጥብ ተከስቷል። ترامب الله يخليه لنا يعني
ይህ ትራምፕ አላህ ለኛ ያቆይልንና ይላል አላህ ይخليه ለና የሚያስቅ ነው ይሄ በጣም እና ትራምፕን አላህ ያቆይልንና ማለት ነው በሱ ቤት ትራምፕ ለግብጽ አጋዥ ነው ለግብጽ ደጋፊ ነው ለግብጽ ምናምን كانه فرعون المصري يعني تماما ما شاء الله غريب اوكي شوف لنا كل حاجه ምክንያቱም ሁሉ ነገር ያወጣልን ስለሆነ ሚስጥሩን እየገለጠልን ስለሆነ እሺ እባክህ قال لك ايه امريكا هي اللي مولت السد አንደኛ ያወጣልን ሚስጥር ምንድነው ይሄንን የህዳሴ ግድብ የደጎመችው አሜሪካ ናት ብሎ بيتكلم هنا عن الحزب الديمقراطي تمويل اوباما ይሄ ደግሞ በማን ነው ድጋፍ የተደረገው ከተባለ የዲሞክራት ፓርቲዎች በአሜሪካ እንግዲህ እነ ኦባማና መሰሎቹ ማለት ነው እነ ሂላሪ ማን ነው እነ ጆ ባይደን ምናምን እነዚህ ሁሌ መንግስት በሆኑበት ጊዜ ማለት ከሱ የሚመነጩት ናቸው እነዚህ ከዲሞክራት ፓርቲ ማለት ነው وخلي بالك علاقه اوباما برئيس السيسي ስለዚህ በዚህ አጋጣሚ የኦባማን ከአብዱልፈታህ ሲሲ ጋር የነበረውንም ግንኙነት አትርሱ ይላል اللي كان بيعتبر اللي عمله الرئيس السيسي انقلاب عسكري ምክንያቱም ኦባማ በወቅቱ አብዱልፈታህ ሲሲ በመንግስታዊ ወይም ወታደራዊ ግልበጣ የመጣ ህጋዊ ያልሆነ መንግስት አድርጎ ይቆጥረው ነበር فهو كان شغال ضد مصر بصورة ضخمة جدا نعم በወቅቱ በግብጽ ተቃራኒ በጣም በከፍተኛ ሁኔታ ሲሰራ ነበር طب ايه اللي حصل ታዲያ ምንድነው የተከሰተው اللي حصل ان الجيش المصري قال ان ملف سد اثيوبيا اتنقل من مشكلة فنية لملف سيادي ግብጾች አክቹአሊ እሱ አሁን ገና ማለት ልክ በ2016 እንደተደረገ አድርጎ ይንገረን እንጂ ቋሚ የግብጽ ሂደት ይሄ ነው የውሃ ጉዳይ ለነሱ ከደህንነት ጋር ከስለላ ጋር ከመሳሰሉት ጋር የተያዘ ነው ወታደሮቹ ናቸው የሚይዙት ጉዳዩን ኢንክሉዲንግ አብዱልፈታህ ሲሲ ራሱ ወታደር ነው ጀነራል ነው እንደገና የወታደራዊ መንግስት ሆኖ ገልብጦ ነው የመጣው ልክ እንደ መንግስቱ ኃይለ ማርያም አይነት ማለት ነው ስለዚህ ወታደራዊ መንግስት ነው ወደንም ጠላንም እንዲሁ ዝም ብሎ ሲቪል ሊጫወት ቢሞክርም ማለት ነው ስለዚህ ከሱም በፊት ቢሆን እንደነ አንዋር ሳዳትም ጀማል አብዱል ናስርም ሌሎችም ሁስኒ ሙባረክ ሳይቀር የውሃ ጉዳይ በኢትዮጵያ የናይል ምናምን ጉዳይን የሚያክሙበት ሂደት ፈጽሞ የሲቪል አይነት አይደለም ሁሌ ጉራ ሁሌ እናፈርሰዋለን ሁሌ ምናምን ወታደራዊ ነው እንጂ አይምሮ የሚጫወትበት የሆነ ወይም የቴክኒክ ጉዳይና የውሃ ላይ ፍሰትን ልቀትን ወይም ደግሞ ግድብም ከሆነ ከግድቡ ጋር ተያይዞ ተርባይንና የመሳሰሉት ተብሎ በአረብኛ ፈኒ የሚሉት ወይም ደግሞ ቴክኒካዊ የሆኑ ጉዳዮች ላይ አይደለም ጉዳዩን በቀጥታ ለዛም ነው በጸጥታ ምክር ቤት ካልፈታ ነው ብለው የተለያየ ጊዜ በጸጥታ ሚኒስትሩ ማለት በጸጥታ ምክር ቤቱ በኩል የሚፈራፈሩት ግን እንዳልነው እኛ ለምሳሌ የኛ ክቡር አምባሳደር ዶክተር ኢንጂነር ስለሺ በቀለ በጸጥታው ምክር ቤት በቀረቡበት ጊዜ እኔ የመጀመሪያው አንደኛ አፍሪካዊ ሁለተኛ ከልማት ጋር የተያዘ ስራ ምሰራ የውሃ የኤነርጂ እና የመስኖ ሚኒስትር የሆንኩ ሰው በጸጥታ ምክር ቤት ውስጥ ስቀርብ ማለት ነው ምክንያቱም ጸጥታ ምክር ቤት ውስጥ ሊቀርብ የሚገባው ወይ የሆነ የኒኩሌር ምናምን ጉዳይ ያመረትክ ነው ተብሎ አንድ እንደና አንዋር ማነው ሳዳም ጊዜ ወይም የኢራን አሁን እንደሚያነሱባትና እንደሚከራከሩባት ወይም ሌላ ማንኛውም የጸጥታ ጉዳይ እና የደህንነት ጉዳይ የሚያሰጋ የሆነ ከመሳሪያ ጋር ግንኙነት ያለው ነገር የሰራ አገር ነው ወይም ከጦርነት ጋር በጣም የሚያስፈሩ የሆኑ ነገሮች የተፋጠጡ አካሎች ናቸው እንጂ ጸጥታ ምክር ቤት ሊቀርቡ የሚገባው የውሃ ላይ ልማት ለመስኖም ይሁን ለመጠጥም ይሁን ለኤሌክትሪክ ማምረትም ይሁን ሰራ የሆነ አገር ተብሎ ጸጥታ ምክር ቤት የቀረበው የመጀመሪያው
ታሪካዊ የሆነ ሀገር ኢትዮጵያ ናት። የመጀመሪያው ታሪካዊ ሰው ደግሞ ዶክተር ስለሺ በቀለ ናቸው። ከዛ በኋላ ያው ሌሎችም ቀርበዋል እንደነ አሁን ላይ ፕሬዝዳንታችን አታዬ ጽቀ ስላሴ ሌሎችም ቀርበው የኢትዮጵያን የውሃ ጉዳይ ዲፌንድ አድርገዋል። ስለዚህ ይሄና መሰል የሆኑ ነገሮች የሚያሳየን ግብጾች የውሃን ጉዳይ ከጸጥታ ጋር ከደህንነት ጋር የማያያዝና የማስተሳሰር ጉዳይ የመጀመሪያቸው አይደለም። ድሮ ከእስማኤል ባሻ ማለት እስማኤል ኺዴዊ ምናምን የሚባለው ጀምሮ የጉንደትና የጉራን ጦርነት ሲያረጉ ጀምሮ ጉዳያቸው በሙሉ የውሃ ጉዳይን የወተፉት ከምንድነው ይባለው ከህገ መንግስት ጋር አስተሳስረው በድጋሚ በተጨማሪ ደግሞ ከደህንነቱና ከጦርነት ጋር ያይዘው የሚሄዱት لقينا على طول مسؤولين عسكريين امريكان رفيع المستوى ምክንያቱም በጣም ትልቅ የሆነ የአሜሪካ የወታደራዊ መዋቅር ውስጥ የሚሰሩ ትላልቅ ባለስልጣን ከመከላከያ ሚኒስትር መጡ ዱባሉ እንትን ግብጽ ላይ አረታይ ተረጋጊ አሬ ጉዳይ እኮ ወደዚህ አይደርስም ምናምን ብለው ግብጽን ሊያረጋጉ ማለት ነው ኢትዮጵያ እንዳትመታ ያስቀኝ وفي نفس اليوم بيقابلوا مين وزير الدفاع المصري እና በወቅቱም አሁንም ሄደው ያናገሩት የነበረው በኦባማ ጊዜ በ2016 የማን ነው የግብጽን የመከላከያ ሚኒስትር ነበር هل ده كان تحذير من ضرب اثيوبيا خلي بالك ስለዚህ በደንብ ሊገባችሁ ይገባል ይሄ ጉዳይ ኢትዮጵያ እንድትመታ አይፈልጉም ማለት ነው ኢትዮጵያ ላይ የጦር ጉዳይ እንዲካሄድባት በፍጹም አይፈልጉም ማለት ነው التوقيت ده كان افضل توقيت هتقول لي ليه ምክንያቱም በወቅቱ በጣም ጥሩ ታይም ነበረ ማለት ወታደራዊ እርምጃ ኢትዮጵያ ላይ መውሰድ እና ይሄ እንግዲህ انا استغرب من عقليه مصريه ارتفع من عقليه الاستعمار من كل البلاد انجليز وفرنسا واكسوس وعرب وتركيا وكل العالم تقريبا يخرج من هذا الاستعمار مثل هذا الرجل الذي لا يعرف ربما شكله ايش يعني هذا ربما امريكي او انجليزي او فرنسي لانهم خليط ليسوا اصلا يعني لا عرب ولا افريقيا ولا كذا لانهم من مواليد هؤلاء الخلطاء يعني እነዚህ ሰዎች ከዚህ ድብልቅ የሆነ ህብረተሰብ የተፈጠሩ ናቸው ለምሳሌ ይህ ሰው ይስታዩት ስሙ ጆን ነው መልኩ የሆነ ፈረንጅ ነው የሚመስለው በፍጹም አረብ እንኳን አይመስልም ስለዚህ ወይ የእንግሊዝ ዲቃላ ነው ወይ የፈረንሳይ ዲቃላ ነው ወይ የቱርክ ዲቃላ ነው ወይ የሆነ ነገር ግልጽ ነው በቃ ምንም አልጠራጠርም ግብጻዊ ሆኖ አንድ ወንድማችን አለ አብዱል ናስር የሚባል ሁሌ የሚለው ነገር አለ እስከ አያት ቅድመ አያቱ ድረስ ትክክለኛ የሆነ አረባዊ ወይም ደግሞ የሆነ የግብጽ ኦሪጂን የሆነ ዘር መጥቀስ አይችልም ለከኛ ለምሳሌ በተለያዩ ሁኔታዎቻችን አማራ አካባቢ ሆኖ የኦሮሞ ስም ይኖረዋል ኦሮሞ ሆኖ የአማራ ስም ይኖረዋል የተደብላለቅነን ለከኛ በሀገር ውስጥ በሎካል ደረጃ ነው የተደብላለቅነን እና ኦሮሞ በቃልም ያለ ኦሮሞ ነኝ ይላል ግን ስም ማን ነው ስትለው የሆነ አማርኛ ግጥም ያለ አማርኛ መንገሻ ምናም ሊል ይችላል ማለት ነው ለምን ሲባል ከመቀላቀል የመጣ ነገር ነው ወይ እናቱ አማራ ናት ወይ አባቱ ከሆነ ከአማራ አካባቢ ሄዶ እንትን ያለ ነው ስለዚህ በቃ በስማችን ሳይቀር እኛ እንጋለጣለን ብዙ ጊዜ ልክ እንደዛው ግብጾችም ከስማቸው ጀምሮ እስከ ቀድማ አያታቸው ድረስ ሲጠሩ የሆነ ነገር ይገባል ወይ ቱርክ ይገባል ወይ አረብ ይገባል ወይ የፈረንጅ ሰው አንድ ሰው ይገባባቸዋል የግድ ነው ለምን እነዚህ ሀገራት ለብዙ ሺዎች አመታት ሲገዟቸው የኖራቸው ግን የሚገርመኝ ከእንደዛ አይነት አይምሮ ወጥተው አሁን እንደዚህ የመናገር እንትን እንደዚህ ራስን ከፍ ያለ ቦታ የማስቀመጥ መንፈስ ከየት አመጡት ይሄን ነው እኔ ማወቅ ፈልገው እኛ በተቃራኒው never ever colonized ይያለን ጣሊያኖችን ያሸነፉ አርበኞች ይያለን አድዋ ምናምን ለአፍሪካ ምሳሌ ምናምን ይያለን ከዛ በኋላ የሆነ አንድ ኮሳሳ ኢትዮጵያዊ ብንገዛ ነበር የሚሻለው እንደዚህ ሆነን ከመንቀር ብሎ ራሱን ለመገዛት ምንም ለመስጠት ምንም የማይዳዳ የሆነ የኮሰመ ነፍስ ያለው
ኢትዮጵያ ያለበት ሀገር ውስጥ ነው ያለነው በጣም ይገርም እኛ አልተገዛንም እኛ ጣሊያንን አባረናል እኛ የአርበኞች ልጆች ነን እኛ ጣሊያንን አንበርክከን እኛ ግብጾችን በጉንደትና በጉራ ጦርነት ያሸነፈ እኛ ዮሐንስ እኛ ቴዎድሮስ የምቢተኛው ራሱን በሽጉጥ መግደል የመረጠው በእንግሊዞች ከመያም ብለ ተፎክርና ከዛ ልጅህ ይመጣና እንደው ጣሊያን ትንሽ በገዛችን ጥሩ ነበር ወይም ልቡ እዚህ የፈለገ ሀብታም ቢሆን በጣም ይገርመው በጣም ሀብታም ነው አንዳንዴ እኔ የሚያጋጥመኝ ነውና ምን ይመሰለ ከኔ የተሻለ አሜሪካ ውስጥ ከምኖርበት የሆነ ኑሮ ሚኖር በጣም ይገርም የሆነ መኪና ያለው እኔ አሜሪካ ውስጥ ያንን መኪና ለመንዳት ምናልባት 10-20 ዓመት ገና መፍጋት አለብኝ የሚኖርበት ቤትን ገዝቶ ከፍሎ ካሽ የሚኖርበትን ወይም ሰርቶ የሚኖርበትን ቤት ደግሞ ሳስበው እኔዛ አሜሪካ ውስጥ ከምኖርበት የሆነ የካርቶን ይመስል የተገጣጠመ ቤት ጋር ሳነጻጽረው ምንም የማይባል ሰው ልቡ አሜሪካ ነው ያለው ኡስታዝ ይላል ቪዛ አታገኝልኝም አሜሪካ ምናምን እንደው እዛ ቢሄድ ልጆቼን እዛ ባስተምር እኔ እዛ ቦን ልቡ ኦልሞስት ኮሎናይዝድ ልቡ ኦሬዲ ቀኝ ግዛት ውስጥ ነው ያለው ልቡ የሚመኘው እዛ በረዶስ መወሸቅ ነው ልቡ እዛ አሜሪካ ውስጥ የሆነ ነገር ማድረግ ነው ልቡ የሆነ ነገር የፈለገ ብታመቻችለት ስለዚህ ይሄንን ነፍስ ማለትም ኔቨር ኤቨር ኮሎናይዝድ ከሆነች ሀገር የመነጨነው እኛ ሰዎች ልቦናችንም አይምሮአችንም አሁን ላይ እስካሁን ድረስ በቅኝ ግዛት ውስጥ የሚኖር የላሸቀ የሆነ ሁሌ ከቅኝ ግዛቶች ሀገር መፍትሄ ሚሻ የሆነ አይነት አስተሳሰብ የያዘን በተቃራኒው እነ ጆን ስማቸው ጆን ሆኖ ወይም ስማቸው ከባሻ ከቱርኪያ ቅኝ ግዛት ወይም ከአረብ ቅኝ ግዛት የተሳቡ ምናምን ሆኖ ሲያበቁ እዚህ ጋር ሆኖ ኢትዮጵያን እንዴት ነው ልናደቃት ስንል ልንመታት ስንል ወይም ውሃው ልንቆጣጠረው ስንል አሜሪካኖች መተው ተውይሉናል ይላል ራሱን የት እንዳስቀመጠ አሰባችሁ سد لسه بيتبني ምክንያቱም ገና ግድቡ በእንጭጩ ያለበት ሰዓት ላይ ስለነበረ ያኔ ውሃማ ሊያዘም ምን አልያዘም ስለዚህ ሄደን ለምን አልመታነውም ነበር ስለዚህ ያን እንዳናደርግ አሜሪካኖቹ መተው ከለከሉን እንጂ ይላል ማለት ነው المراحل الاولى كانش فيه بناء ضخم طب ايه اللي منع مصر حاجات كتيره جدا ስለዚህ ይሄ በጣም አሁን ላይ የደረሰበት ትልቅ በጣም ትልቅ የሆነ ሂውጅ የሆነ ግድብና ይህን የሚያክል ውሃ የቋጠረ የሆነ ግድብ ከመሆኑ በፊት እርምጃ መውሰድ እየተቻለ ያኔ ያስቆሙን አሜሪካኖቹ ናቸው ይላል اما ان مصر في التوقيت ده ما كانتش مستقره كان عندنا ازمات مع العالم كله በተለይ ደግሞ የዛኔ አንድ ተጨማሪ ነገር ደግሞ እዩት የሚያሳየንን ማለት ነው እንደዚህ በመሳሪያ ግድቡን አንዴ መቶ መገላገል የሚቻልበት ሁኔታ ነበር ግን እንደዛም ሆኖ ግን ችግራችን አንደኛ ራሳችን የዛኔ በፖለቲካ የተረጋጋን አልነበርንም عندنا ارهاب ان كان في ليبيا او في سينا ሌላው በሲና በሊቢያ በኩል የተለያዩ ጽንፎች ደግሞ ነበሩ እነሱ ጋር የተዋጋን ነበር ወይም ደግሞ የተጨናነቅን ነበር عندنا كمان عدم استقرار كمان احنا ما كانش عندنا الاسلحه اللي تصل لاثيوبيا الاسلحه اللي هي هجوميه مصر كانت بتعتمد دايما على اسلحه دفاعيه ሌላው ብዙ ጊዜ ግብጽ ስትሰራ የነበረው የመከላከያ መሳሪያዎች ላይ ነበር እንጂ የአጥቂ የሆኑ መሳሪያዎችን አልያዘችም ነበር ስለዚህ በወቅቱ ከግብጽ ተነስቶ ወይም ከካይሮ ተነስቶ ህዳሴ ግድብ ጋር ሄዶ አጥቅቶ መመለስ የሚችል ጀት ወይም አውሮፕላን አልነበራትም ይላል فالموضوع ما كانش سهل ስለዚህ ጉዳዩ ቀላል አልነበረም ما كانش سهل ابدا في التوقيت ده በዛ ወቅት በጣም ከባድ ነበር وهنا مصر كانت شايفه ان اوباما هيتحرك ضد مصر بكل قوته ስለዚህ እንደ ግብጽ እኛ ምናየው ኦባማ በግብጽ ተቃራኒ በሚችለው አቅም ሁሉ ይሰራ የነበረ ሰው ነው ولما نعرف كمان ان التمويل امريكي
يعني 100% ممكن قوي مجلس الامن يدين الضربه المصريه وبعد እናም የአሜሪካ ገንዘብ ህዳሴ ግድብ ውስጥ ገብቷል ብሎ ዶናልድ ትራምፕ በነገረን መሰረት እንግዲህ ያው በውሸት ላይ ተመስርቶ ነው የሁሉ ጉራ። እናም የአሜሪካው የኦባማ መንግስት የረዳውን ግድብ በፍጹም ጸጥታ ምክር ቤቱ መቼም ልክ ነው ይህ የጸጥታ ጉዳይ ነው የናንተ የውሃ ጉዳይ የሞት ሽረት ጉዳይ ነው ስለዚህ ጦርነት አንስታችሁ ኢትዮጵያን ልትወጉ ስለሆነ ይህንን ነገር ለማስቆም ኢትዮጵያን ማስቆም አለብን የሚል ውሳኔ እንዲሰጡ አይፈቀድላቸውም ይላል። ለምን ቢባል የአሜሪካ ግድብ ስለሆነ። بعد كده يقول ان السد هيتبني تاني تحت حماية مجلس الامن እንደው ምናልባትም ግብጽ የዛኔ እርምጃ ወስዳለሁ ብላ ብትሄድ ኖሮ ግብጽ ላይም ማዕቀብ ተጥሎ ግድቡም ደግሞ በጸጥታ ምክር ቤት ሽፋን እና ሙሉ ጥበቃ ተደርጎለት ሌላ አዲስ ግድብ ይገደብብን ነበር።